የቅናት መጨረሻ ሰውን እስከ ማጥፋት። ሁሉ ሰው ለራሱ ሙሉ ነው። ሁሉ ሰው ለራሱ ቦታ አለው። ሁሉ ሰው ለራሱ በቂ ነው። እሷ ግን ፈራች። በቃ ህይወት ሁሉ ጊዜ በዚህ መንገድ ነው የሚሄደው። በቃ የሙሽራነት ዘመን ያልፋል። በጣም ያሳዝናል። ይሄ ኪሳራ ነው። ሰላም የስሌት ፕሮግራም ተከታታዮቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ። የዛሬውን የበዓል ፕሮግራማችንን ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህች ሴት ከባሏ ጋር ብቻ ሆና በራሷ ጎጆ በዓል ለማሳለፍ ቸኩላለች። የመጀመሪያ በዓል ነው። ገነት የ32 ዓመት ወጣት አሁን ለነገ በዓል ሽር ጉድ እያለች ነው። የምትኖረው ከባሏ ዘመዶች ጋር ተቀራርባ ነው። ግን የእሷና የባሏ ቤት ለብቻ ነው። አገባችው 2 ወር አልፈዋል። በባሏ በትዳሯና በቤተሰቦቹ ደስተኛ ናት። ደስታዋ ግን መደፍረስ የጀመረው በቴሌግራም በማታውቀው ስም ስልክ ቁጥር በሌለው የጽሑፍ መልእክት መምጣት ሲጀምር ነው። ይህ ጽሑፍ የደረሳት ባገባች በ36ኛው ቀን ነው። ችላ ብላ አለፈችው። ግን ጽሑፉ አልቆመም። ለባሏ መናገር አልፈለገችም። እንዳይበሳጭ አስባና ሰላሙ እንዳይናጋ በማለት ነበር እሷ ይቆማል ብላ ያሰበችው። ነገር ግን ተባብሶ የተመለከተችው በሌላ ቀን ነበር። ፀጉር ቤት ለመሄድ ከቤት ስትወጣ በሯን ቆልፋ ነበር። የቤት ሰራተኛ የለም። ጨርሳ ስትመለስ ግን ቤቱ ምስቅልቅሉ ወጥቶ የሰራችው ተደፍቶ ተመለከተች። ሊሰረቅ የሚችል ዕቃ አልተነካም። ዶክመንት ሆነ ንብረት አልጠፋም። ግን ግራ ገባት። አሁን 51ኛ ቀኗ ነው። አጽድታ አስተካክላ የወጣችው ቤት ተመነቃቅሮ ስታገኘው የራሷን አይምሮ ተጠራጠረች። ግን ዛሬም ለባሏ ሳትናገር የተበላሸውን አስተካክላ በውስጧ የቋጠረችውን ጭንቀት ለማንም ሳትተነፍስ ሰነበተች። ዛሬ ግን የባህል ዋዜማ ነው። ለበዓል የባሏ ቤተሰቦች ገነትና ባሏ ቤት ምሳ ተጋብዘዋል። ገነት ሞያዋን ለማሳየት ተዘጋጅታለች። ወጡ ተሰራ፣ ቤቱ ተጸዳ፣ ዕቃ ታጥቦ ልብስ አዲስ ገዝታለች። የወደደችውን የባህል ቀሚስ አዘጋጅታለች። የበዓል ቀን ጠዋት ደረሰ። እሷ ቤት ምሳ የሚጋበዙት የባሏ ወንድምና ይህች ሚስቱ ምስራቅ አሉበት። በጠዋቱ ስራ ስትሰራ ከቆየች በኋላ ግን ተጣጥባ የበዓል ልብሷን ለመልበስ ከተቀመጠበት ስታወጣው የእጅውን ማመን አቃታት። ልብሷ የገዛችው ቀሚስ ተቆራርጦ ከልብስነት ወደ ብጥስጣሽ ጨርቅ ተቀይሯል። እዛው ባለችበት አሁንም ያበደች መሰላት። ቀኑ በዓል ነው። ቤቱ በበዓል ሞቅ ሞቅ ብሎ ደማምቋል። ገነት ግን ውስጧ ተረብሾ ግራ ተጋብታለች። በዚህ የበዓል ቀን ግን ያስጨነቃት ነገር ወደ አልተጠበቀ ወንጀል ይቀየራል። ታዲያ የሚያስፈራትና የሚያስጨንቃት ነገር ግን ከውጪ ሳይሆን ከቤቷ ውስጥ ነው። ገነት ራሷን አረጋግታ ከዚህ ቀን በኋላ ምን እንደምታደርግ ወሰና የበዓሉን ቀን ስሜት ላለማበላሸት ወሰነች። ስለዚህ ዝግጅቱ ቀጠለ። እንግዶቹ መጡ። ሁሉም ነገር ቀረበ። ሲስቁ ሲጫወቱ አረፈዱ። በመሃል ግን የሚላከው ቴክስት ግራ ይገባታል። በእርግጥ አሁን ልቧ ደንድኗል። አንብባ ዝም አለች። ምሳ ሰዓት ደረሰ። ተጨንቃ ብዙ ደክማ የሰራችውን ምግብ አቀረበች።
ሁሉም እጁን ታጥቦ ለገበታ ተቀመጠ። ግን ገና አንድ ሲጎርሱ ግን ደነገጡ። ምግቡ ለመዋጥ ቀርቶ ለማኘክ አስቸጋሪ እስከሚሆን ድረስ ወጡ ጨው ነው። ገነት ግራ ገባት፣ አፈረች፣ ቃል አጠራት። ገነት ለሷ በበዓል ቀን በሰው ፊት ሆነ እንጂ የደነገጠችው እዚህ ቤት ከገባች ከጥቂት ቀናት በኋላ ድንጋጤዋ በየቀኑ ነበር። የሚላክላት መልእክት በጣም ብዙ ነው። በቀን ውስጥ ደጋግሞ መልእክት ሲላክላት በቃ ትንሹ ተላከላት ልንል የምንችለው በቀን 2 ወይንም 3 ነው። ግን ከዛ በላይ ማአት ይላክላታል 10ም 15ም። እና እቺ ሴት በጣም ታሳዝናለች። ገነት ታነበዋለች። የሚልኩላት ነገር ደስ የማይል ውስጧን ሞራሏን የሚነካ ውስጧን የሚያሳዝን አይነት ስድብ ነው የሚልኩላት። ታነበዋለች። ሁሉንም ጨርሳ ነው ታነበው። ግን ምን ታረጋለች? ዝም። ለማንም ምንም አትልም። ዝም የምትልበት ምክንያት ግን ችላ ብላ እንደሆነ ነው እንግዲህ የምንረዳው። ምንም አይነካትም ማለት አይደለም፣ አይሰማትም ማለት አይደለም። ከባባድ ስድብ ነው የሚልኩላት። ግን ዝም ብላ ችላ ብላ እያለፈችው ያለችበት ሁኔታ ነው ያለችው ዛሬ። መልእክቱ በጣም አስደንጋጭ፣ እሷን የሚያኮማስስ በጣም በቃ ፐርሰናሊቲዋን የሚነካ ነገር ነበር መልእክቱ የሚላክላት የነበረ። እሷ ብቁ እንዳልሆነች፣ ባልየው ሳያቅ ተሳስቶ እንዳገባት፣ ምንም ለባልየው የሚመጥን ነገር እንደሌላት፣ በትምህርት ደረጃዋ ቢሆን በቤተሰቧ ቢሆን ባላት ነገር ቢሆን ፊዚካሊ ራሱ በአቋሟ ራሱ በቂ እንዳልሆነች እንደምታስጠላ ነበረ በደንብ በቃ ዲቴል መልእክቱ ላይ ሲጻፍባት የነበረው። ገነት ግን ለማንም ሳትናገር ሁሉን ውጣ ብትኖርም ይህን ይጽፋሉ ብላ የጠረጠረቻቸው 2 ሰዎች ነበሩ። በውስጧ የምታሰላስለው አንድ ይሄ የቀድሞ ፍቅረኛዋ ሲሆን ስሙ ደግሞ ሚኪያስ ነው። ሚኪያስ እና ገነት ትውውቃቸው ከ10ኛ ክፍል ጀምሮ ሲሆን ግን ሊጋቡ ሽማግሌ ከተላከ በኋላ በገነት ቤተሰቦች ተቃውሞ ፈረሰ። ገነት በፍጹም ስለሱ ማሰብና ማውራት አትፈልግም። ግን ካገባች በኋላ አንቺ ግን አትቀየርም የሚለው ቃል የተለየ ስሜት ፈጠረባት። ሁሌ እቺን ነገር ደጋግሞ የሚናገራት ሚኪያስ ነበር። ቃሉን ከሰማችው በጣም ቆይቶ ነበር። ታዲያ ሚኪያስ አሁን ትዳር ስለመሰረተች ተናዶና ቀንቶ ይሆናል ብላ ጠርጥራ ነበር። ቤቷ ድረስ መጥቶ ውስጥ ገብቶ እየረበሻት ያለው እሱ ሊሆን ይችላል ብላ ያሰበችው ያለምንም ምክንያት አልነበረም። ካገባች ከ2 ሳምንት በኋላ ቤት ውስጥ ስራ ይዛ ባለችበት ሰዓት ሳያንኳኳ ገብቶ ሶፋ ላይ ተቀምጦ ስታገኘው ደንግጣ ነበር። ከረጅም ጊዜ በኋላ ነው ያየችው። በጣም ነው የደነገጠችው ስታየው። ተደዋውሎ አያውቁም፣ ወይም ቴክስት ተጻጽፈው አያውቁም፣ በአካል ተገናኝተው አያውቁም። ድንገት ብቻ የዛን ቀን ሳሎኗ ውስጥ ቁጭ ብሎ አገኘችው። በጣም ነው የደነገጠችው። ምክንያቱም ከየት መጣን ያለችው በፍጹም አይታው አናግረው ምናምን የማታውቅ ሰው ለረጅም ጊዜ ሳሎን ቤቷ ውስጥ እንደሆነ ነገር ቁጭ ብሎ ነው ያገኘችው። እንግዲህ እንዳልሽው በድንገት ሳሎኗ ውስጥ ስታገኘው እንዴት ገባ ብለን ስናስብ እንግዲህ በጣም የሚያስገርም ነገር ነው። ባልተገባ መንገድ ነበረ የገባው። ምክንያቱም ቤቷን አያውቅ። እንዴት ቤቷን ሊያውቅ ይችላል? ከስንት ዓመት በኋላ ይህን ጊዜ ጠብቆ ድንገት መምጣቱ በጣም የሚያስገርምና የሚያስደነግጥ ነገር ነው። ስለዚህ ባልተገባ መንገድ ያንን በሯን አልፎ እንግዲህ ሳሎኗ ተገኝቷል ማለት ነው። ታዲያ ባሏ ሙሽራዋ ስላመናት ገነት አልተረበሸችም። የባሏ ታላቅ ወንድም የምስራቅ ባል ግን ጠመዳት። ዱርዬ ሴት ነሽ፣ ለወንድሜ አትገቢውም ብሎ በግልጽ ሰደባት። ለምን ቤቷ ውስጥ ባሏ በሌለበት ሰዓት ጎረምሳ ገብቶ ተገኘ ብሎ ስላሰበ ይህ የባሏ ታላቅ ወንድም በግልጽ አባራት ብሎ ተከራክሮታል።
ሚኪያስ በቤቷ ከተገኘ ቀን ጀምሮ ሰላም ይነሳት ነበር። ስለዚህ ገነት ሌላ በውስጧ በቴሌግራም ጽሑፍ መልእክት ይበጠብጠኛል ብላ የምታምነው ሁለተኛ ሰው የምስራቅ ባል ሆነ። አሁን ገነት ሁለት ግለሰቦች ሊሆኑ ይችላሉ ብላ አሰበች። ግን ሚኪያስ ወይም ይህ የባሏ ወንድም ከሁለት አንዳቸው ውጪ ሌላ ሰው በፍጹም ሊመጣላት ወይም ልትጠረጥረው አልቻለችም። ልቧ ግን ወደ ሚኪያስ ያመዘነው ሚኪያስ ተንኮል ያውቃል፣ ክፋቱ ጥልቅ ነው ብላ ታስባለች። በእርግጥ ስለ ባሏ ወንድም ብዙ ማንነት ባታውቅም ሚስቱ ምስራቅ ግን ከባሏ ተደብቃ ገነትን ታበረታት ነበር። ምስራቅ ከባሏ ጋር እንግዲህ ብዙ ከ10 ዓመት በላይ በትዳር ቆይታለች። ይህን ቤተሰብ በደንብ ታውቀዋለች። በትዳር ዘመኗ ልጆች አፍርታለች፣ አሳድጋለች፣ ለቁም ነገር አድርሳለች። ይሄንን ቤተሰብ በደንብ አድርጋ ነው የምታውቀው። እዚህ ቤተሰብ ውስጥ የታላቅ ወንድም ሚስት ናት፣ ትከበራለች፣ ትወደዳለች። እንዴት ነው ቤተሰቡን እንደ ማስተዳደርም ያረጋታል። መሪ ነገር ሆናለች። አሁን የቤተሰቡ ከመቆየቷ የተነሳና ምንድን ነበር የምትላት? አይዞሽ ትለምጃለሽ። የእሷ ባል የምስራቅ ባል አፉ ብቻ እንደሚናገር ነገር ግን ውስጡ የዋህ እንደሆነ ቻዩ ትላታለች እና በደንብ ልታረጋጋት ነው የምትሞክረው። ገነትም ትቀበላት ነበር፣ ታምናት ነበረ። እሺ ነው የምትላት እንጂ ሌላ የምትላት ነገር የለም። ግን የምስራቅ ባል ቀላል አልነበረም የሚናገራት ነገር ገነትን። ምስራቅ እንግዲህ እንዳልሽው የታላቅ ወንድም ሚስት ናት። ቀድማ ብዙ ነገር የምታውቅ እሷ ናት። ቤት ውስጥ ያለውንም ነገር ከገነት ይልቅ ቀድማ የምታውቀው እሷ ናት። የሁሉንም ባህሪ የምታውቀው እሷ ናት እና ታከብራታለች። የምታወራውን ነገር ትቀበላታለች። እንደ እህትም ያረጋታል፣ ትመክራታለች። አንዳንድ ጊዜ እንደውም ይሄ ነገር የተፈጠረ ጊዜ ሄዳ አረጋጋቻት። አንቺ አላጠፋሽም፣ ጨዋ ወንዶች እኮ ይታወቃል። ጨዋ አንቺ በጣም ጎበዝ ሴት ነሽ፣ ታማኝ ነሽ፣ እንደገና ጨዋ ነሽ። ምን ጎደለብሽ ደግሞ እና ጀግና ነሽ እያለች ታበረታታት ነበረ፣ ኢንካሬጅ ታረጋት ነበረ። ምስራቅ ከገነት ጎን ብትቆምም የሚላከው ጽሑፍ ግን አልቆመም። ከዚህ ቤት ትወጫለሽ፣ እዚህ ግቢ ትቀበሪያለሽ። ባልሽ ላንቺ አይመጠንሽም። መቼ ነው ግን የምትቀሪው? ባልሽ አያውቅሽም። ያወቀሽ ቀን ግን እንደ ዕቃ ይጥልሻል። ስላንቺ እውነቱን ቢያውቅ ያባሩሻል። እነዚህ ከብዙ ጥቂቶች ናቸው። እያነበበች በውስጧ ከማዘን ሌላ ለማንም ሰው ትንፍሽ አላለችም። ግን ገነት ትዳር ባልመሰረትኩ እስክትል ድረስ ውስጧ ተረብሿል። በመሃል ሚኪያስ ይደውላል። ላናግርሽ ይላታል። እንደማታናግረው ስትነግረው ተቆጥቶና ተናዶ ይዘጋባታል። ከመዝጋቱ በፊት ግን የሚናገራት ነገር ግን ያስለቅሳታል። ትልቁ የነበረው እንግዲህ የገነት ስቃይ ምንድን ነው? ከባሏ የደበቀችው ሚስጥር ነው። ያ የደበቀችው ሚስጥር በጣም ነው ለሷ ውስጧን የሚበላት የነበረው። ከምንም ነገር በላይ ከሱ መደበቋ ነው የሚያስጨንቃት። ይሄ ልጅ አንድ ሐኪም ነው ያላት። ምን ብሏታል ያ ሐኪም? ከዚህ በኋላ ልጅ መውለድ እንደማትችል ነው የነገራት። ያ አንድ ሐኪም የነገራትን ነገር ግን ለባሏ አልነገረችው። በውስጧ ይዛው ደብቃ ነው እንግዲህ ይሄን ሁሉ ጊዜ የቆዩት። አለመንገሯ ውስጧን ስለሚበላት በፍቅር ዘመናቸው አሁን ከተጋቡም በኋላ በእርግጥ ቅርብ ጊዜ ነው የተጋቡት፣ ግን ከተጋቡም በኋላ የልጅ መውለድን ችግር አንስታበት አታውቅም። ሐኪም ሄደው እንዲያናግሩ፣ ሌላ ሐኪም እንዲያዩ፣ ሌላ ሕክምና እንድታገኝ ምንድነው ችግሯ የሚለውን ነገር ገፋ አርጋ ለመመርመር ከባሏ ጋር ይሄን ነገር ለመነጋገር በፍጹም አልፈለገችም። እንደ ሚስጥር ነው የያዘችው እና በጣም ውስጧን ያሰቃያት ነበር ይሄን ነገር። ሚኪያስ እንግዲህ የድሮ ፍቅረኛዋ ነው ወይም ደግሞ ከሱ ጋር ሪሌሽንሽፕ ነበራት፣ አብረው ይኖሩ ነበር። ይህን ኬዝ ደግሞ በደንብ ያውቃል። ምክንያቱም አብረው ሄደዋል ቼክ ለመደረግ ይሄ በተፈጥሮ የመጣ ችግር እንደሆነና ከዚህ በኋላ ደግሞ ለመውለድ እንደማትችል እንግዲህ ሁለቱም ያውቃሉ። ይህን ሚስጥር የሚያውቁት ሚኪያስ እና ገነት ብቻ ናቸው። ሌላ ሰው ማንም አያውቅም።
በዚህም ምክንያት እንግዲህ ይሄንን ሚስጥር አሁን ለመጠቀም አሰበ ማለት ነው። ምክንያቱም እሷን አሁን ስላገባች አሁን ይሄንን ህይወት እየኖረች ስለሆነ ደስ አላለውም። ስለዚህ ይሄን ነገር ሊጠቀምበት አስቧል ማለት ነው። ገነት ከባሏ ተደብቃ ወደ ሐኪም ለመሄድ የወሰነችው ካገባት ከአንድ ወር በኋላ እሱ ስራ በሚሄድበት ሰዓት ሲሆን ሐኪም አናግራ ታክማ ወደ ቤት ከገባች በኋላ ግን ሚስጥሩን እናገራለሁ የሚለው ጽሑፍ አስለቀሳት። እስከ መቼ ትደብቂያለሽ ተብሎ ሲላክላት ራሷን ጠላች። በዚህ ሁኔታ ኑሮዋ የቀጠለው ገነት ባሏ ስለ ልጅ ሲያወራት ትደነግጣለች። ከባሏ ጋር ተዋደው ተሳስበው ተፋቅረው ቢኖሩም ገነት የደበቀችው ነገር ግን ውስጧን እየበላት ነው። ታዲያ ለመውለድ መቸገሯ ወዳልታሰበ ነገር የገጠማት ሰዓት አለ። በምስራቅ አማካኝነት ችግሯን የተረዳቻት ሴት በህገወጥ መንገድ የሚሸጥ መድኃኒት አለ ብላ አሳምናት ነበር። ግለሰቧ መድኃኒቱ መንታ ያስወልዳል፣ የሚመጣው ከውጭ ነው ብላ አስረዳቻት። በስልኳ የምታሳያት ፎቶ ሁሉም የሚገልጸውና የሚያሳየው መንታ የወለዱ እናቶችን ነው። ታዲያ ገነት ጓጓች፣ ግን ገንዘብ የላትም። ስለዚህ ከባሏ ለመጠየቅ አልፈለገችም። ገባ ከባሏ የተሰጣትን የወርቅ ሐብል ለግለሰቧ ሰጠቻት። እሷ ተመሳሳይ አርቲፊሻል ገዝታ አስቀመጠች። ግለሰቧ ቃል በገባችው መሰረት መድኃኒቱን አምጥታ ሰጠቻት። አሁን ስለ መድኃኒቱ በእርግጥ ምስራቅ ታውቃለች። ምስራቅ ጥልቅ ስለገባት የመውለድ ችግር ባትረዳም ግን ከአንዳንድ ወሬ ተነስታ ይህችን ሴት ገነት ጋር ስታስተዋውቃቸው የነገረቻት ነገር አለ። ሶስቱንም ልጆቿን እሷ ረድታት እንደወለደች እየታወቀች መድኃኒት አስመጪ መሆኗን መስክራላታለች። ግለሰቧ ስለ መድኃኒት አዋዋጥና ቀን አቆጣጠር በስርዓት አስረዳቻት። ከዚህ በኋላ የልጅ አልጋና ማቀፊያ አዘጋጂ ብላ መልካም እድል ብላት ተለያዩ። ገነት ጓጉታለች፣ ተጨንቃለች። ከዚህ በኋላ ልጅ መውለድ እንደምትችል አስባለች። ግን ጠዋትና ማታ የሚረብሻት የቴሌግራም ጽሑፍ እንደቀጠለ ነው። ገነት ስለሚላክላት የጽሑፍ መልእክት ሆነ ስለ ልጅ መውለድ ችግር ከባሏ ጋር ሳያወሩ ያቺ የባህል ቀን ደርሳ ያልጠበቀችው ገጠማት። እንግዶች ፊት ግራ ገባት፣ እንባዋ መጣ። ቀምሳ ያቀረበችው ወጥ በድጋሚ ስትቀምሰው ጨው ብቻ ነው። ገነት ከራሷ ጋር የተጣላች እስኪመስላት እያለቀሰች ጓዳ ገባች። ተከትላት ልታባብላት ምስራቅ ገባች። ገነት አምርራ ስታለቅስ ይሰማል። በቃኝ የዚህ ቤት ስቃይ ትላለች። ግን ዛሬ ከተፈጠረው በላይ ደብቃ በውስጧ ይዛ የሰነበተችው እንዳስመረራት ግልጽ ነው።
ምስራቅ እያባበለቻት ነው። ግን ከደቂቃዎች በኋላ እንግዶቹ ሌላ ድምፅ ሰሙ። ተሯሩጠው ሲገቡ ምስራቅ መሬት ላይ ወድቃለች። ገነት ብረት ይዛ ቆማለች። ምነው ስትባል እሷ ነች የበዓል ዶሮና ሌላው የሰራሁት ውስጥ ጨው የጨመረችው። እንዴት አወቅሽ? የእሷ ነው ይሄ የጨው ዕቃ አለች። ገነት ልክ ናት። የምትናገረው ነገር እውነት ነው። ማንም ግን እዚህ ጋር አጠገቧ ሆኖ እሷ ያየችውን ያየ ሰው የለም። ልክ ናት። ወጧን የበዓል ወጧን ዶሮ ወጥ ሰርታለች። የተለያየ ነገር አዘጋጅታለች። ደክማለች። ባለሙያ ናት እች ልጅ። ወጧ የሚጣፍጥ የምትሰራው ነገር የሚጣፍጥ ልጅ ናት። ግን የዛን ቀን እንደዛ አርጋ ጨው ጨምራበት አበላሸችባት ወጧን። በዛ ላይ ደግሞ መጀመሪያ እሷ እንደሆነች እዛ ወጥ ውስጥ ጨው የጨመረችው ያወቀችው እቃውን ስታየው ነው። የምስራቅ የጨው ዕቃ እነሱ ቤት አገኘችው። ስታገኘው ምልክቱን ታውቀዋለች። የእነሱ ቤት ጨው ማስቀመጫ ምን አይነት እንደሆነ፣ የእሷ ቤት ጨው ማስቀመጫ። ሁላችንም ቢሆን ሰው ቤት ስንሄድ የምናውቀው ጓዳ አለ። የእንትና ስኳር ማስቀመጫ፣ የእንትና ጨው ማስቀመጫ ይባላል። እና እሷም የእሷን ቤት ጨው ማስቀመጫ ስታየው እሷ ናት፣ የእሷ ቤት ጨው ማስቀመጫ ነው ይሄ፣ እሷ ናት እንደዚህ አድርጋ ወጤን ያበላሸችብኝ ብላ በጣም ጮሃ ተናገረች። ሌላው እንግዲህ ከጨው ዕቃ በተጨማሪ ተያያዘባት ነገሩ። ምክንያቱም ይህን እንደዚህ የሚያደርገው ሰው በቴሌግራም የሰደበኝ ሰው ነው ብላ አሰበች። ሁሉ ነገር ነው የተገለጸላት። ከዛ በጣም ተናደረች። ራሷን ራሱ መቆጣጠር አቃታት። እሷ ናት ይህንን የምታደርገው፣ ቴሌግራም ላይ ይሄ ሁሉ ቆሻሻዎች እንደዚህ እኔን ቆሻሻ አድርጋ የተናገረችኝ የሰደበችኝ እሷ ናት ብላ አበደች። በቃ ከዛ ሰዎቹ ምንድን ነው ያሉት? ጎረቤትም አረጋጓትና ግን በቃ አብዳለች፣ በቃ ትክክል አይደለችም ብለው ነው ያሰቡት እንጂ እሷን አላመኗት። የሚያምናት ሰው አጣች። ግን እሷ ናት ልክ አጣች። ፖሊስ ግን ጥያቄውን ተቀብሎ ምርመራ ሲጀምር ምስራቅ ሳትሆን የተከሰሰችው ገነት ናት። ምክንያቱም ደግሞ በብረት ምስራቅ ላይ ባደረሰችው ጥቃት። ታዲያ የጸቡ መነሻ ሁሉ ሲጣራ በእርግጥ ገነት እውነት ተናግራለች። ሁሉም የቴሌግራም ጽሑፍ ከምስራቅ ስልክ ላይ ተገኘ። የገዛችውን የበዓል ልብስ የቀደደችው፣ ቤቷን በተመሳሳይ ቁልፍ ከፍታ የዘበራረቀችው፣ የበዓል የሰራችውን ምግብ ሁሉ ያበላሸችው ምስራቅ ናት። ለምን ሲባል ግን ምክንያቷ ይበልጥ ልብ ይሰብራል። አዲስ ሴት በቤተሰቡ ስለመጣና የገነት ባል የተሻለ ኑሮ፣ ፍቅርና ክብር ይሰጣታል ብላ ስላመነች ከቅናት መንፈስ ተነሳስታ የፈጸመችው መሆኑ ተረጋገጠ። ገነት በሕግ አግባብ ተከሳ ጥፋተኛ ተብላ ማረሚያ ቤት ሄደች። የእስር ጊዜዋን አጠናቃ ስትወጣ ግን ከቤተሰቡ ቤት ወጥተው በሌላ ቤት አዲስ ሕይወት ቀጠሉ። አሁን ያስጨነቃት የነበረው የእርግዝና ጥያቄ ተፈቶ ሕክምና በአግባቡ አጠናቃ የ7 ወር ነፍሰ ጡር ስትሆን፣ በተቃራኒው ምስራቅ ግን ከባሏ የተፋታችው ወዲያው ነበር። ምስራቅ በማስፈራራት ተከሳ ተቀጣች። ግን ከሁሉ በላይ ትዳርና ቤተሰቧን አጣች። ታዲያ የምስራቅ ባል ሁሌም አንገቱን ደፍቶ እንዲኖር ያደረገው ነገር፣ ሚስቱን አምኖ ገነትን በጥላቻ የተናገረው ነገር፣ በተደጋጋሚ ሽማግሌ ሰብስቦ ይቅርታ ሲጠይቅ ታናሽ ወንድሙን ብቻ ሳይሆን ገነትም ጭምር ነበር።
ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። ከነዚህም መካከል የዛሬ ባል ታሪኮቻችንን ተመልክተን በውስጣችን የሚፈጠሩ የተለያዩ ሀሳቦች አሉ። የምስራቅ ክፋትና የገነት ደግሞ መልካምነት በጣም ያሳዝናል። በተለይ ሳትታመን የሄደችበት መንገድ፣ ያታለለቻት መንገድ ያሳዝናል። ለምሳሌ አሁን በሷ ሀሳብ፣ በሷ አስተሳሰብ ያንን ለመውለድ የሚረዳ ብላ ያመጣችላት መድኃኒት የሕክምና ባለሙያ ነች ወይም ፋርማሲስት ናት ሴትየዋ። ያመጣችላት ግን የደበቀቻትን በውሸት የምትሰጣት መድኃኒት ምን እንደሆነም ሳይታወቅ ገነት አምና የተቀበለቻት ሴት በምስራቅ በኩል የመጣች ናት። ሴትየዋ ፋርማሲስት ናት አይደለችም። የታወቀች የጤና ባለሙያ አይደለችም። ከሕክምና ጋር ምንም ያገናኛት ነገር የለም። ምንድነው ሲያውጧት የነበረው ፈጣሪ ነው የሚያውቀው። ምክንያቱም ውጣ ጨርሰዋለች፣ እቃውንም ጥለዋለች፣ ምን እንደዋጠችም አታውቅም። በዚህ መጠን እሷን ለማጎሳቆል ስለፈለገች እንግዲህ እንደዛ ገንዘብ አስወጥታት፣ ንብረታ ሽጣት፣ ከባሏ ተደብቃ ስትሰቃይ ሁሉ እያየች ግን አውቃ ነው ይህንን መንገድ ስታስኬዳት የነበረው። ለምን? ስለቀናች ብቻ እንጂ ምስራቅ ያመጣቻት ሴት እንድትጎዳት፣ እንድታዘን፣ እንዴት ነው በመውለድ ጥያቄ ውስጥ እንድትሰቃይ። አሁን ይህንን መድኃኒት ወስዳለች፣ መድኃኒት ነው ብላ ነው እሷ በትክክል ለመውለድ የሚረዳት መድኃኒት ነው ብላ ነው ያመነችው። ባልወለደች ጊዜ መድኃኒቱን ወስዳ ሳይሳካላት ሲቀር ወይም እርግዝና ሳይፈጠር ሲቀር የምትሰቃየው ስቃይ ያስደስታታል ማለት ነው። ምስራቅ በጣም ክፉ ናት። የቅናቷ ጥግ በጣም ደግሞ ከፍ ብሏል ብለን የምናስበው ምንድን ነው? የቀድሞ የተወቹን ባሏን ቤት ድረስ እንዲገባ ምክንያት መሆኗ ነው። እንግዲህ ይህ ሰው ቤቷን ላያቅ ይችላል። ምናልባት ወይ መንገድ ላይ ምናምን አይቷት ሊያቅ ይችላል እንጂ የት እንደምትኖር እንኳን አያውቅም። ስለዚህ ይህንን መንገድ የረዳችው ደግሞ ምስራቅ ናት። ከዛም አልፎ አሳይታ ብቻ አይደለም የተወቹ፣ በሩ ተከፍቶ ሳሎኗ ድረስ እንዲቀመጥ ነው። እንግዲህ ይሄ እንደዚህ አይነት ምክንያት የሆነችው ይሄ ሰው ሌላም ነገር ቢሆን ወይ ተናዶም ቢሆን ልጅቷ ላይ ሌላ ጉዳት ያደርስ ነበር። ይሄን ነበር የፈለገችው ማለት ነው። ስለዚህ የቅናቷ ጥግ እንድትጠፋ ነበር፣ ገነት እንድትጠፋ ነበር የፈለገችው ማለት ነው። ገነት እንዳትኖር ነበር የፈለገችው ማለት ነው። በዚህ መጠን ሰው ላይ እንደዚህ አስቦና አልሞ ተንኮል መስራት በጣም ከባድ ነው። በተለይ ደግሞ ትታይ ያለፈችውን ወይም ደግሞ እዛ ጋር ያበቃውን ሪሌሽንሽፕ እንደገና እዚህ ጋር ደግሞ እየጎተጎተ እንዲያስጨንቃትና ህይወቷን እንዲያበላሽ እንደገና በሱ ደግሞ እንድትጨነቅ ብዙ የምትጨነቅባቸው ጉዳዮች አሉ፣ ሚስጥሮች አሉ የያዘቻቸው። እሱ አልበቃ ሲላት ደግሞ እንደገና ደግሞ በዚህኛው ደግሞ መሞከሯ እቺ ሴት ጊዜ የላትም ወይ? ዝም ብላ ለተንኮል ብቻ ነው ወይ ጊዜዋ የምታጠፋው ያለሽ እና በጣም ከባድ ነው። እንግዲህ ብዙዎቻችን ራሳችንን የምንጠብቀው ከውጪ ነገር ነው። በራችን አንዴ ከዘጋም በኋላ የሚገባ ነገር ስለሌለ ቤት ውስጥ ስንሆን ደህና እንደሆንን ምንም ነገር እንደማይገጥመን እናስባለን። ይሄ ሀሳብ ደግሞ ትክክለኛ ሀሳብ ነው። ሁላችንም እንግዲህ በራችንን ከዘጋም በኋላ ምንም ነገር የሚገባ ነገር የለም። ስለዚህ ደስተኛ እንሆናለን፣ ልባችን እረፍት ያገኛል፣ አይምሯችን እረፍት ያገኛል። እንደነዚህ አይነት ታሪኮች ደግሞ ስንመለከት ከደጅ ብቻ ሳይሆን ቤት ውስጥም እንደዚህ አይነት ችግር እንዳለ እንመለከታለን። በቤተሰብ መካከል እንደዚህ አይነት አደጋዎች ሊፈጠሩ እንደሚችሉ የምስራቅ ተግባር ንዴትን ብቻ አይደለም፣ ቁጣን ብቻ አይደለም የሚቀሰቅሰው፣ አድጎ ቢሄድ ህይወትን እስከ ማጥፋት ድረስ ሊደርስ ይችላል። ስለዚህ ሁላችንም ከደጅ ብቻ ሳይሆን ከአጠገባችን ያለው ሰው ምንነት ጭምር እናጣራ። አንዳንድ ጊዜ በስጋ ላይሆን ይችላል፣ በእህት ወንድም ምናምን ላይሆን ይችላል። ምስራቅና ገነት የተገናኙት የወንድማማች ሚስቶች ሆነው ነው። ከየትም ኖሮ ማለት ከየት እንደመጣ ማናቀው የሆነ ሰው ድንገት የቤተሰባቸው አባል ሆነን እንደዚህ ጥምር ልንል እንችላለን። አናቀውም እኮ ያ ሰው የት ይወለድ የት ይደግ ምናምን አናቅም፣ ግን በጋብቻ ትተሳሰሪያለሽ። በቃ ከዛ ሰው ጋር ቤተሰብ እንሆናለን። ያ ማለት ግን ያ ሰው ሁሉ ጤነኛ ነው ወይንም ደግሞ ያ የተሳሰርነው ሰው ሁሉ ለእኛ መልካም ነው ማለት አይደለም። እነዚህ ሴቶች የወንድማማች ሚስቶች ሲሆኑ እንዲዋደዱ ነው የምንጠብቀው፣ እህትማማች እንዲሆኑ፣ ልጆቻቸው በጋራ በአንድ ላይ በፍቅር እንዲያድጉ። ምክንያቱም የወንድማማች ሚስት ማለት እህትማማች ነው የሚሆነው፣ ዘመድ ናቸው። ልጆቻቸው እህትና ወንድም ነው የሚሆኑት፣ ስጋ ናቸው ብለን ነው የምናስበው። ሁል ጊዜ ግን ያ አይደለም። አንዳንድ ጊዜ ጠላት ሊኮን ይችላል። ራሳችን ጥምረታችን ከማን ጋር እንደሆነ የገነት ባል በጣም ጥሩ ባል ነው፣ የምስራቅን ባል በጣም ጥሩ ባል ነው። እነዚህ አራት ሰዎች ባል አለ፣ ወንድማማቾቹ ሁለት ባሎች አሉ፣ ሁለት ሴቶች አሉ፣ ሚስቶች። አራቱም መልካም ቢሆኑ ኖሮ አራት ሰላማዊ ሰዎች በጣም ጥሩ ቤተሰብ ይገነቡ ነበር።
ከአራቱ ግን አንድ ሰው ጤነኛ አይደለችም። አይምሮ የተበላሸ ነው። የምስራቅ ክፉ ናት፣ አስተሳሰቧ መልካም አይደለም። እሷ የፈጠረችው ችግር እንግዲህ እነዚህን ባለትዳር ጥንዶች ብቻ ሳይሆን ልጆቻቸውንም ጭምር ይረብሻልና ከማን ጋር እንደምንጣመር ማን አጠገባችን እንዳለ የትዳር አጋራችን መልካም ሆኖ ግን ደግሞ ከጎኑ ጋር ተያይዞ የሚመጡት ሰዎች በሙሉ ምን እንደሆኑ ስለማናቅ እንጠንቀቅ። የግዴታ ከውጭ አይደለም፣ ሌባ አይደለም እኛን የሚረብሸን ወይንም ደግሞ ማናቀው ሰው አይደለም የሚያጠቃን፣ አጠገባችን ያለ ሰው ሊሆን ስለሚችል ጥንቃቄ ማድረግ መቻል አለብን። በተለይ የጋብቻ ትስስሮች ላይ በደንብ መነጽራችን ማስተካከል አለብን። ማን እንትና ምንድናት የሚለውን ይሄ ፖዚቲቭ እና ኔጌቲቭ ኢነርጂ አለ አይደለ? ምን አይነት ኢነርጂ እንዳላቸው ማወቅ መቻል አለብን። የሰው ልጅ መልካም ከሆነ ፈጣሪውን የሚፈራ ከሆነ መንፈሱ ያስታውቃል። ሰውነቱ ይሄ አለ አይደለ? ስታየው ገና ያ ሰው ምን እንደሆነ ያስታውቃል። አይኑ፣ አነጋገሩ፣ ትከሻው፣ የእጅ ምልክቱ ምናምን ሁሉ ግን አለ። በቃ ይሄ መልካም ካልሆነ ነገር ጋር ፈጣሪን የማይፈራ በረከት የሌለው እንደዚህ አይነት ሰው ሲሆን ግን አጠገባችን እንዳናደርስ መጠንቀቅ መቻል አለብን። ምክንያቱም ብዙ ምስራቆች አሉ ምድር ላይ። ሌላው እንግዲህ ተጨማሪ ስለ ቅናት ስናወራ በጣም እንግዲህ የቅናት መጨረሻ ሰውን እስከ ማጥፋት ድረስ፣ ሰውን እስከ መግደል ድረስ ያስደርሳል። እንደዚህ አይነት ፊሊንግ የሚነሳሳባቸው ወይ የተፈጠረባቸው ያሉ ሰዎች መለስ ብለው ራሳቸውን ሊያዩ ይገባል። ወይ ጸሎት ማድረግ አለባቸው፣ ወይ እነሱ በሚቀበሉት በሚያምኑት እምነት ስር ሆነው መታገዝ ይገባቸዋል። ምክንያቱም ይሄ እያደገ ሲሄድ ሰው እንዳይኖር አይነት ነገር ነው እኮ የሚሆነው። አሁን ለምሳሌ እሷ ያላት ነገር ወይ ደግሞ ያገኘችው አዳዲስ ነገሮች እኔን ካላስደሰተኝ ወይም ደግሞ አንዳንድ ቅናቶች አሉ። እንኳን ሆነላት ወይ በሆነልኝ የሚባልም አለ። ግን ለምንድን ነው የራስን ብቻ ትራክ ሰው ማይሮጠው? የሰውን ለምን ያያል? ያቺ እኮ መንገድ ናት። ምክንያቱም አሁን ደስ ይላል ለእኔ በሆነልኝ እያለ ደግሞ ስቴፑ ሊያድግ ይችላል፣ አይታወቅም። ስለዚህ ለምንድን ነው የሰው የምናየው? አንዳንድ ጊዜ አመስጋኝ አንሆንም ስለማንጠግብ፣ ያለን ነገር በቂ ስላልሆነ ሌላ ሰው ላይ አይናችን ይሄዳል። ለምን አናመሰግንም? ባለን ነገር ያለኝ ነገር ይበቃኛል ማለት እኮ ምናልባት በጣም ብዙ አለው ብለን ከምንለው ወይ ደስተኛ ነው ብለን ከምንለው ሰው የበለጠ ልንኖር እንችላለን። ፊታችን ያበራል። በትንሿ ነገር ሌላው ሰው ከሚኖረው በላይ ነው የምንኖረው። አመስጋኝ መሆን ስንቀላውጥ ነው፣ የሌላውን ሰው ስናይ ነው ይሄ ነገር የሚፈጠረው። ሳናውቀው ይሄ መልካም ነው እየተባለ ጥሩ ነው እየተባለ መንፈሳዊ ቅናት ምናምን ይባላል። ነገር ግን ይሄ ነገር እየቆየ ሲሄድ አይገባትም የሚባል ነገር ይመጣል። ለእሷ አይገባም። ከዛ ለማን ነው የሚገባው? ለእኔ ነው የሚገባው። ስለዚህ የእሷን መንገድ እየተከተልኩ ነው ማለት ነው ማበላሸው። ስለዚህ ይሄ ኖርማል አይደለም። ስለዚህ በሕክምና ሳይኮሎጂካሊ ሳይካትሪስት ማየት ይገባቸዋል። በጸሎትም ደግሞ ሊታገዙ ይገባል። ምክንያቱም ይሄ ነገር እያደገ ሲሄድ ሰው ያጠፋሉ፣ የሰው ህይወት ያበላሻሉ፣ የሰው ትዳር ያበላሻሉ። እንደ ዛሬ ባለ ታሪካችን እንግዲህ እስከ ሞትም ትደርስ ነበረ። እንግዲህ እንዳልሽው የተሰጠቻት መድኃኒት ምንነቱ እንኳን የማይታወቅ እዛ ድረስ የደረሰችው እንግዲህ በቃ በቅናት ነው። የእሷን ህይወት ስለተመኘች ነው። ትዳሯ ቆንጆ ስለሆነ ነው። ሰውየው ስለሚያከብራት፣ ስለሚከባበሩ፣ ስለሚቀባበሉ ነው። ግን እኮ የጎደላት ነገር እኮ አለ። ግን የጎደላት ነገር እያለ እንኳን ያቺ ሴት አመስግና ነበር ብትኖረው። እችኛዋ ግን ሙሉ ነበራት እኮ፣ ልጆች ነበራት፣ ትዳርም አላት። ምንም እንኳን ይሄን ሰውየው ራሱ በዚህ ሂድ ስትለው የሚሄድ ሰውዬ ነበር ባሏ። ግን አልበቃ አላት፣ አመስጋኝ አልነበረችም። ስለዚህ አንዳንድ ጊዜ የሰው ማየት ወይ ደግሞ መንፈሳዊ ቅናት ነው ጥሩ ነው እየተባለ መነሻ እንዳይሆንብን መጠንቀቅ ይኖርብናል። ወደ ራሳችን ብቻ ብንመለከት፣ ራሳችንን ለመለወጥ ውድድሩ ከራሳችን ጋር ብቻ ቢሆን መልካም ነው። በራስ መተማመን ሁልጊዜ መልካም ነገር ነው። በራሳችን ስንተማመን ራሳችን ላይ ስለምንሰራ ነው። ራሳችን ላይ ብዙ ነገር ብዙ ጥረት አድርገን የሚመጣ ነገር ነው። በራስ መተማመን ከአስተዳደግም ጀምሮ የሚሰራ ስራ ነው። አንድ ሰው በራሱ በጣም እንዲተማመን፣ ሙሉ እንዲሆን፣ ሙሉነት ስሜት እንዲሰማው ብዙ ወላጁ ኢንቨስት ያደርጋል። ወይንም ደግሞ የሚያሳድገው ሰው አሳዳጊም ከሆነ ከዛ ደግሞ ያ ሰው ካደገ በኋላ ደግሞ
አይምሮ ላይ ብዙ ነገር ከሰራ በኋላ ነው እንግዲህ ሰዎች ኮንፊደንሳቸው እንደዚህ ነው ብለን ልንናገር ምንችለው። አንዳንዴ ግን በራስ መተማመኑ በጣም አድጎ ወደ ማይሆን ትርጉም ይቀየርና ወደ ትዕቢት የሚቀየርበት ሁኔታ አለ። ከእንደዚህ ከመሆን ራሳችንን መጠበቅ መቻል አለብን። የምስራቅ ችግር የነበረው እዚህ ታሪክ ውስጥ በጣም በራሷ ተማምና ስታበቃ ምን ሆናለች? ወደ ቅናት ተቀይሯል ስሜቷ። እንደገና ደግሞ ያላት ነገር ይሄ በራስ መተማመኗ ጫፍ ከመድረሱ የተነሳ ወደ ትዕቢት ተቀይሯል። በእሷ ቤት እሷ የሴት መጨረሻ ነች። እዛ ቤት ውስጥ ከእሷ በላይ ሰው መምጣት የለበትም። ይሄ መጀመሪያ ላይ ጥሩ ነበረ፣ ያላት ኮንፊደንስ ጥሩ ነው ለራሷ። ግን ወደ ምን ተቀየረ? ወደ ክፋት ተቀየረና ምን ሆነች? ከኔ በላይ ሰው የለም ማለት ጀመረች። ከእሷ በላይ የሚመጣን ነገር ወደ ማጥፋት ሄደች። መጠንቀቅ አለብን። በራሳችን ስንተማመን ፈጣሪን የምንፈራ ከሆነ ሕግን የምናከብር ከሆነ ይሄ መጠናችን ልካችንን መረዳት መቻል አለብን። ሲጀምር ማንም ከማንም አይበልጥም። ሁላችንም አንድ አይነት ነን። ሁላችንም እኩል ነን። ከማንም አንበልጥም፣ ከማንም አናንስም። ይሄንን በመረዳት ከሆነ በራሳችን የምንተማመነው የበታችነት ስሜት አይሰማንም ማለት ነው። የበታችነት ስሜት እንደማይሰማን ሁሉ የበላይነት ሊሰማን አይገባም። የማይሆን የበላይነት ስሜት፣ የማይሆን አስተሳሰብ ያንን ነገር እዛ ቦታ ጋር ካልተቀመጡ እነዛ ሰዎች ይታመማሉ። እኔ ብቻ ነኝ በቃ ከኔ በላይ የለም ብሎ የሚያስብ ሰው ይወድቃል። ከሰው በታች ነው የሚሆነው። እሱ የበላይ በጣም የመጨረሻ በቃ ወይንም ደግሞ እሷ የመጨረሻ ከሁሉ ሰው በልጣለሁ ብላ ካሰበች ወይንም ደግሞ ከሁሉ ሰው በልጣለሁ ብሎ የሚያስብ ሰው ከሁሉ ሰው አንሶ ነው የሚገኘው። እንደዛ የሚባል የለም። ተፈጥሮም አልተሰራንም እንደዛ። ይሄ የሰው ልጅ አፈጣጠሩ የዓለም አካሄዱ ምናምን አይፈቅድልንም። የሚሆንና የማይሆን ነገርን ለይቶ የሚረዳ ሰው አለ። በቃ ብልጥ ሰው ይረዳል። ከማንም አላንስም ከማንም አልበልጥም ብሎ ነው የሚያስበው። ከንትና በልጣለሁ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ ነኝ የሚል ሰው ግን መጨረሻ ላይ እታች ነው የሚቀመጠውና እንደዛ እንዳንሆን ጥንቃቄ እናድርግ። ይሄ የአስተሳሰብ ጉዳይ ነው። አስተሳሰባችን ላይ ነው የምንሰራው። ራሳችንን በጣም ከሰው በላይ እንደሆንን በቃ እኔ ከሰው ሁሉ በላይ እበልጣለሁ ብለን ስናስብ ካገኘ ነው ቀጥ ብለን ሐኪም ቤት ነው መሄድ ያለብን። እንደዚህ አይነት ስሜት ይሰማኛልና ራሴን ማስተካከል እፈልጋለሁ ካልን ብልጥ ነን። አይምሯችን ባልሆነ አስተሳሰብ ታሟል ብለን ነው የምናስበው። ይሄንን የምናውቀው ደግሞ እኛ ራሳችን ነን። በአፋችንም እናወጣለን ሰዎች ጋር። ግን በራስ መተማመን መልካም ነው፣ ማምታታት የለብንም። ይሄኛው ስሜት ከተሰማን ግን ከማንም እንደምንበልጥ እየተሰማን ከዛ ግን ከማንም እበልጣለሁ ብለን የሆነ ሰው ከኛ ጋር ተወዳዳሪ እየሆነ መጥቶ እየበለጠን እንደሆነ ሲሰማን ከታመምን ቀጥ ብለን ሐኪም ቤት እንሂድ። ታመናል። ሁሉ ሰው ለራሱ ሙሉ ነው። ሁሉ ሰው ለራሱ ቦታ አለው። ሁሉ ሰው ለራሱ በቂ ነው። ከማንም አላንስም ከማንም አልበልጥም የሚል አስተሳሰብ ጤነኛ አስተሳሰብ ነው። ግን ከእናንተና ሁሉ በላይ እኔ ነኝ። ልክ የሆነ ሰው የበላይ ሲመጣ ወይ ደግሞ የሆነ ሰው ከፍ እያለ ሲመጣ የማመም ስሜት ግን በሽታ ነው፣ ህመም ነው። ጠንተናል፣ ታመናል፣ የበታችነት ስሜት ተሰምቶናል። ኮንፊደንስ አይደለም እሱ። የተለያዩ ህመሞች ሊኖሩብን ስለሚችሉ ሄደን አይምሯችንን እንታከም። አንዳንድ ሰው በጣም የዋህ ነው። የሆነ ሙያ ላይ ለምሳሌ አይተሽ ከሆነ ወይ ትምህርት ላይ ሊሆን ይችላል፣ ስራ ላይ፣ የተለያየ ነገር ላይ እንደየትውልዱ ሰዎች ከፍ ይላሉ። እንደየትውልዱ አዳዲስ ባለሙያዎች ይመጣሉ። ልክ የሆነ ሙያ ላይ አዲስ ሰው ሲመጣ የሚታመሙ ሰዎች አሉ። ሁሌ እሱ ብቻ እንዲሆን አንዳንድ ቤተሰብ ውስጥ በትዳር አዲስ ሚስት ስትመጣ አንዷ አለች በቃ ሁሌ ሙሽራ እንደሆነች መቀመጥ የምትፈልግ። አዲስ ወንድም ሲያገባ፣ እህት ስታገባ ምናምን ወይ እህት ባል ሲመጣ የሚናደዱ ሰዎች አሉ። እነሱ ብቻ ታይተው እንዲኖሩ የሚፈልጉ። አንዳንድ ቤተሰብ ውስጥ ሁሌ ሻይን እያደረገ መኖር የሚፈልግ ልጅ አለ። የለም ከስር ይተካል፣ ትውልድ ይቀየራል። ሁሌ ሙሽራነት የለም። የሙሽራነት ዘመን አሁን አጭር ነው አይደል? ከዛ ሌላ ሙሽራ ትመጣለች። ህይወት እንደዛ ነው። ህይወት ሁል ጊዜ በዚህ መንገድ ነው የሚሄደው። በቃ የሙሽራነት ዘመን ያልፋል። በላይፋችን ስንኖር ስራ ሙሽራነት ዘመን አለው፣ ሰርግ የሙሽራነት ዘመን አለው፣ ላይፍ ትምህርት የሙሽራነት ዘመን አለው። ሁሉ ነገር ሙሽራ የሚሆንበት ሰዓት አለው። ግን እኛ እናልፍና አዲስ ሙሽራ ትመጣለች። ይሄንን የሚቀበል ሰው ብልጥ ነው። አንዳንድ ሰው ግን ምንድነው ያው ሙሽራነት ማለት ለንግግር ያክል ነው። አንዳንድ ሰው ግን ምንድነው ሁሌ እኔ ሙሽራ ልሁን ይላል። ስራ ቦታም እሱ የበላይ፣ ቤተሰብ መካከል እሱ የበላይ፣ ትምህርት ቤትም እሱ የበላይ የሚባል ነገር የለም። እንተካለን። እኛ በጊዜያችን ጥሩ እናድርግ። ብቻ ለዛሬ ዛሬ እናድርግ። ከፋልን ዝቃልን፣ ሰው አየው አላየው
ተጨበጨበልን አልተጨበጨበልን የምናረገውን ነገር ሁሉ የምናረገው ሲጀመር ለራሳችን ከሆነ ምንድነው በሰው ዘንድ ያን ያክል ከፍ ለማድረግ ይሄ ሁሉ ቻቻታ ይሄ ሁሉ ግርግር እኔን እዩኝ ለማለት እኔን አጨብጭቡልኝ ለማለት በቃ ይሄ ሁሉ መጋጋጥ እኮ አያስፈልገውም። ጎበዝ ከሆነን እኮ ሳናወራ እንታያለን። ደግሞ ታየንም አልታየንም ለራሳችን ነው። ጉብዝናዬ ለራሴ ነው። የኔ ብርታት ለራሴ ነው። የኔ ስኬት ለራሴ ነው። እንትና አየችው እንትና አየው ለምን ምንም አይሰራልንም እኛ ውስጣችን ከበሰለ። የምስራቅ ደግሞ የበላይ መሆን ፍላጎት በጣም አደገኛ የሚሆነው ለምንድን ነው? እሷ በስራው አይደለም በትምህርት አይደለም ወይ ደግሞ ይሄ የሆነ ነገር እልህ ይዟት አሸንፋ አሳክታ አይደለም የበላይ ለመሆን ፍላጎቱ ትክክል ባይሆን እንኳን እሷ የበላይ መሆን የፈለገችው በሰው አይን ነው። ከሰው እሷ ጎበዝ ናት እንዲባል ነው የምትፈልገው። እሷ እኮ እንደዚህ ናት። ለዚህ ነው አደገኛ ነው የሷ ቅናት። የበላይ መሆን የፈለገችው በሰው አይን ነው። በሰው አይን ዘንድ የበላይ መሆን የሚፈልግ ሰው ሲያየው ከፍ ብሎ መታየት የሚፈልግ ሰው በጣም ነው የሚያሳዝነው። የሌለውን ይለብሳል፣ ተበድሮም ይለብሳል። የሌለውን ያወራል። ያልሄደበት ቦታ ሄድኩ ይላል። ያልዋለበት ቦታ ዋልኩ ይላል። ይጋጋጣል በቃ በሰው ዘንድ ከፍ ብሎ ለመታየት። በጣም ያሳዝናል። አሁን ደግሞ የሆነ ቦታ በሶሻል ሚዲያ ፎቶ ለማሳየት ብለው የሌላቸውን የሰው ተበድረው ምናምን አድርገው ሄዶ ፎቶ ተነስቶ የሆነ ቦታ ደርሶ ፖስት ማድረግ ሰው እንዲያይ በጣም ያሳዝናል። ይሄ ኪሳራ ነው። ሰው አየ አላየ፣ ሰው አወራ አላወራ፣ ሰው ምን አለ አላለ እኛ ምን አገባን? 24 ሰዓታችንን ሰው እንዲያየን ስናስብ፣ ሰው እንዲመለከተን፣ ሰው በአፉ ስለኛ እንዲያወራ ስንተጋ ራሳችንን ካገኘ ነው መጀመሪያ የምናውቀው ራሳችንን። ለምን ራሳችንን የምናስበውን እዚህ ውስጥ ገብቶ የምናውቀው ራሳችንን አይምሯችንን። ሰው እንዲያይን ስንጨነቅ ካገኘን በእውነት ወደ ሐኪም ቤት ነው መሄድ ያለብን። በተለይ በሶሻል ሚዲያ ለሰው ብለን ፒክቸር ፖስት የምናደርግ ከሆነ ዛሬ ጊዜው ተቀይሯላ። የትላንቷ የተመለከትናት ምስራቅ ቤት ውስጥ ነው ግርግሩ። የዛሬ ግን በአደባባይ በሶሻል ሚዲያ በፌስቡክ በተለያየ መንገድ ግርግሩ ላለና ልብ ማለት መቻል አለብን። እያንዳንዳችን ህይወታችን ለራሳችን ነው። ክብሩ ለራሳችን ነው። ጸጋው ለራሳችን ነው። ከፈጣሪያችን ጋር ነው ህይወታችን፣ ከሰው ጋር አይደለም። የራሳችን የኛ ምንነት የምናውቀው እኛ ነን። ሰዎችን እንዲያዩን ሳይሆን ሰው በህይወታችን ሲመጣ እንዴ እሷ እንዲናት እንዴ እንደዚህ ነው እንደምትኖረው እንዴ አይነሳው ናት እንዴ ብሎ ሰው እኛ ከፍቶ ሲያይን በራችንን ሲገባ የሚደነግጥ ማንነት የሚኖረን እኛ ምንም ሳናወራ ስም ብለን ኑሯችን እየኖርን ሰዎች ሲቀርቡን ግን የሚረዱን አይነት መሆን ያለብን እንጂ ለሰው እንዲያይን ብለን ብዙ መላፋት፣ መጋጋጥ፣ መድከም ምናምን አያስፈልገንም። ምክንያቱም በዛ የሚጠፋ ህይወት የለም። በዚህ ነገር በተለይ ሴቶች ጥንቃቄ ማድረግ መቻል አለብን። አብዛኛውን ጊዜ ብዙዎቻችን ልንል እንችላለን በዚህ አይነት ነገር ውስጥ ተጎርተን እንመለከታለን። ያ ካደገ ምስራቅ ነው የምንሆነው። ሌላው እንግዲህ ከዚህ በተጨማሪ ብዙ ሰዎች እንደዚህ አይነት ጥቃት ሲደርስባቸው አይናገሩም፣ ቶሎ ዝምታን ይመርጣሉ። ይህ ደግሞ ፍራቻ ነው ይታወቃል። አዎ ፍራቻ ግን ፍራቻን ፈርቶ በኋላ ከሚመጣው ነገር ደግሞ መዳን አይቻልም። ምክንያቱም ፍራቻን ፈርተው የሚመጣው ነገር የባሰ ይሆናል። ይሄኛውን መጋፈጥ ይሻላቸዋል። ገነት እዚህ ጋር ያጠፋችው ነገር መጀመሪያ ቴክስት ሲላክላት ለባሏ ማሳየት ነበረባት። ምክንያቱም ባሏ አትሊስት እንዳነበብ ነው ወይም እውነተኛ ታሪኩ እንደተገነዘብ ነው ኃይለኛ ወይ አንደርስታንድ ማያረግ አይደለም። ባሏ ነው፣ ተዋደው ነው የተጋቡት። ስለዚህ ይሄ ነገር እንደዚህ እየተጻፈብኝ ነው ገና ከመጀመሪያው ማን እንደሆነ ግን አላውቅም ብላ ብታስረዳው እሱ ነገሮቹን ይከታተልላታል ወይ ደግሞ ለሚመለከተው አካል ለህግም ሊሰጥ ይችላል። እሷ ግን ፈራች። በቃ አንደኛ ትዳሯን በቃ ስሙዝሊ ነው ዝም ብሎ እንዲሄድ የፈለገችው። ብጥብጡ ይነሳል ብላ አሰበች። እሱ ደግሞ ምን ያስባል ደግሞ ብላ አሰበች። አይምሯ ውስጥ ማአት ነገር ነው የሚመጣው ወደ ኋላ ተመልሳ። ምናልባት ደግሞ እነዚህ ሰዎች በፊት አብሬያቸው የነበርኳቸው ሰዎችም ሊሆን ይችላል። ለምሳሌ እንደ ሚኪያስ ቀድም እንዳወራ ነው እሱም ሊሆን ይችላል። ይሄን ደግሞ ሲያይ እሱ ደግሞ ላይደሰት ይችላል። ከዛ በዚህ ደግሞ ግጭት ይኖራል የሚል ፍራቻ፣ ብዙ አይነት ፍራቻ አይምሯ ውስጥ ነው ያስተናገደችው።
ከዚህም የተነሳ ምንም በቃ ሳታሳይ ጸጥ ብላ ቆየች ማለት ነው። ዝምታዋ ግን ይሄ ሁሉ ነገር እንድትሄድ አደረጋት። እንግዲህ አምላክ ፈቅዶ እንደዚህ ባታርፍ ኖሮ እስካሁን አትኖርም ነበር። ይሄ ሁሉ የመጣው በዝምታዋ ነው። ስለዚህ የሆነች ትንሽ ነገር በህይወታችን ሲያጋጥም በቃ ለምናምነው ወይ አጠገባችን ላለ ሰው ወይ ይረዳናል ወይ አንደርስታንድ ያደርገናል ለምንለው ሰው መናገር፣ በተለይ ደግሞ እንደዚህ ከባድ ነገሮች ከሆኑ የማስፈራሪያ ነገሮች ቴክስቶች ከሆኑ እኛን የሚጎዱ ቤተሰቦቻችንን የሚጎዱ ማስፈራሪያዎች ከተላኩብን ዝም ማለት የለብን። ቀጥታ ማመልከት ነው ያለብን። እንደዚህ አይነት ነገር እየተላከብኝ ነው ብለን ሪፖርት ማድረግ አለብን። አትሊስት ያ ነገር ሳይደርስብን ወይ እነዛ የሚያስፈራሩን ሰዎች ሳያጠቁን በፊት እንደርስባቸዋለን ማለት ነው። ስለዚህ ፍራቻ መኖር የለበትም። የወደፊት ምን ይሆናል ብሎ ፍራቻ እዚህ ጋር ያለውን ነገር ሳንጋፈጥ እንቀርና በኋላ ሁሉ ነገር ይመሰቃቀልና ማስተካከል ያቅተናል። ህይወታችንን እንዳናጣ ከገነት እንግዲህ ብዙ እንማራለን ማለት ነው። ሌላው የገነት ያለመውለድ ጥያቄ ነው። ልጅ ለመውለድ አለመቻሏ በሰዓቱ መጀመሪያ ታሪኩ ሲጀምር ማለት ነው ያ ነገር በጣም ጎድቷታል። ወይም ትዳሩን ስትጀምር የነበራት ነገር በጣም አስጨንቋታል። ይሄ ነገር የገነት ይሄ ችግር ተብሎ ከተነሳ በኋላ ላይ ተፈቷል። የብዙ ሴት እህቶቻችን ስቃይ ነው። በሆነ ሰዓት ላይ ሴት ልጅ ለመውለድ በፈለገች ሰዓት መውለድ ላትችል ትችላለች። የጤና ችግር ሊሆን ይችላል፣ የተለያየ ምክንያት ሊኖር ይችላል። ያ ነገር ግን ገነት እንደደበቀችው መደበቅ ሲጀመር እንደ ጉዳት ተቆጥሮ ማለት ነው። ለምሳሌ ገነት እኮ እቺ ሆዷ አይገኝም ተባለች፣ እቺ በጣም ሚስጥሯን ደብቃለች ተብላ በጎደላት ነገር ብለው ስላሰቡ እሷ ጎደለኝ ብላ ስላሰበች ያንን ነገር እንደ ጥፋት ተቆጠረባት። እሷ እንደ ጥፋተኛ የምትቆጠርበት ሁኔታ ነው ያለው። ለምን ደብቃለቻ? እሷ ደግሞ የደበቀችበት ምክንያት የምትፈራው ያነሰች ስለሚመስላት ነው። እንደ ጉድለት እንደ ክፍተት ስለቆጠረችው ነው። ሲጀምር የጤና ችግር ክፍተት አይደለም። የጤና ችግር ነው፣ በቃ ተፈጥሯዊ ነው። ማንም ሰው ያለበትን የጤና ችግር መደበቅ የለበትም፣ ማፈር የለበትም። መናገር ላይፈልግ ይችላል ያ ሰው፣ ማፈር ግን የለበትም። እኛ እኮ በባህላችን ሰው ሲታመም እንደብቃለን አንዳንዴ። በተለይ አለመውለድ የሚባል ነገር ጋር ተያይዞ ሴት ልጆች ሽምቅቅ ይላሉ። ይሄ ችግር የሚመጣው ከአስተሳሰባችን ነው። እሷ እንደዚህ ናት እኮ እየተባለ ስለሚወራ ነው። የሚሰጠው ስም ራሱ በጣም ደስ አይልም፣ በጣም ያሳዝናሉ። አንዳንድ እህቶቻችን በጊዜ መውለድ ላይፈልጉ ይችላሉ፣ ጊዜ ወስደው መውለድ ሊፈልጉ ይችላሉ። መጀመሪያ ራሷን አደራጅታ መውለድ ልትፈልግ ትችላለች ሴት ልጅ። መጀመሪያ ራሷን ጥንቅቅ አርጋ የዳይፐር የወተት ብላ ሳትጨነቅ ልጅ ለማሳደግ ራሷ ላይ ልትሰራ ትችላለች። የገንዘብ ችግር የሚባለውን ነገር ፈትቼ ነው ወደ ልጅ የምገባው ብላ ሴት ልጅ ልታስብ ትችላለች። ድሮ ነበር ካላንደር፣ ድሮ ነበር እድሜ፣ ከዚህ እድሜ እስከዚህ እድሜዋ ካላገባች፣ በዚህ እድሜ እስከዚህ እድሜዋ ካላገባች ተብሎ ሴት ልጅ ከኋላ የከፈሉት እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ዋጋ የከፈሉት ይበቃል። አሁን የሴት ልጅ የመውለጃ ጊዜ እስከ መቼ ነው? እሷ እስከፈለገች። ጊዜው ተራዝመዋል፣ ቴክኖሎጂ ተራቀዋል። ሴት ልጆችን በዚህ አታስጨንቋቸው። ሴት ልጆች በዚህ መጨነቅ የለባቸው። መማር ከፈለገች፣ መስራት ከፈለገች፣ ራሷን መገንባት ከፈለገች አታሯሩጧቸው። ከዛስ ይሄ ሁሉ ነገር ሆኖ ደግሞ በተፈጥሮ እቺ ሴት መውለድ ካልቻለች አልቻለችም ነው። ለምንድነው የምትሸማቀቀው? ለምንድነው የምታፍረው? ለምንድነው ያቺ ሴት አልወለደችም ተብሎ አንገቷን የምትደፋው? አትውለዳ። ለርቢ እኮ አይደለም የተፈጠር ነው። ከወለደች ወለደች ነው፣ ካልወለደች አልወለደችም ነው፣ ካልፈለገችም አልወለደችም ነው። በቃ ማን ነው ይሄ? የትኛው መንፈሳዊ መጽሐፍ ላይ ተጽፏል ግዴታ ነው ብሎ? የለም እኮ ፈጣሪ እኮ አላዘዘም እንደዛ ብሎ። የተሰጠንን እንድንቀበል ነው ፈጣሪ የነገረን እንጂ ሰው በምላሱ በሚያወራው አይደለም። ሴት እህቶቻችን በዚህ መሸማቀቅ የለባቸውም። የዚች የዛሬ ባለ ታሪካችን ይሄ ሁሉ የመሸማቀቅ ምክንያት የኛ ምላስ ነው። ባትሸማቀቅ ኖሮ አትደብቅም ነበር። ጎደላት ብለው አሸማቀቋት። እንደገና ደግሞ እንደ ጥፋተኛ ተቆጠረች። ይሄንን ልብ መቻል አለባቸው ሴቶች። መውለድ አልቻለችም፣ አትቻላ። ልጅ መውለድ አልፈለገችም፣ አትፈልጋ፣ መብቷ ነው። ማንም በዚህ የሚከለክላት? ይሄ የኛ አስተሳሰብ ችግር፣ በተለይ በመጪው ትውልድ ላይ ችግር እንዳይፈጥር መጠንቀቅ መቻል አለብን። ጊዜው መማር መስራት የሚያስገድድበት ጊዜ ነው። እንደ ድሮ አይነት በስንፍና የምንኖርበት ዓለም አይደለም። ዓለም አሁን
ዓለም በጣም በብርሃን ፍጥነት በሚባል ደረጃ እየተቀየረ ባለበት ጊዜ በዚህ ጊዜ እያንዳንዷ ሴት የህይወቷን መንገድ አስባ ነው የምትወስነው። አስባ ስትወስን ደግሞ በቀን 3 የምትበላውን እንጀራ ራሷ አስባ እበላለሁ ራሴ ሰርቼ ራሴን አስተዳድራለሁ ወይ ብላ የምትሄድን ሴት ማስጨነቅ የለብንም። ይህንን መረዳት መቻል አለብን። በዚህ ደረጃ ሴት እህቶቻችን መሸማቀቅ የለባቸውም። እንደዚህ አይነት ጥያቄ ደግሞ የሚጠይቃቸው ሰው አንቺ እንደዚህ አንቺ አልወለድሽም፣ አንቺ ለምንድን ነው ያልወለድሽው፣ አንቺ ለምንድን ነው እንደዚህ ያልሆንሽው ሲሏቸው ምን አገባህ እያሉ መመለስ ነው ያለባቸው። ምን አገባሽ እያሉ የራሴ ማስረዳትም አያስፈልግም። በቃ እኮ አንድ ሰው እንደዛ ብሎ ሲጠይቀን ምን አገባህ ካልን ሁለተኛ መልሶ አይጠይቀን። ምንስ አገባ? የአንድ ሴት የማግባት የመውለድ ፍላጎትና ሀሳብ የራሷ ጊዜ ነው። አንዳንድ ሴቶች በጣም ትልቅ ስኬት ጣሪያ ላይ ይደርሱና ልጅ ላይኖራቸው ይችላል ይላሉ። ለራሱ ነው ማለት ያለበት ያ ሰው። እሷ እኮ የትና የት ደርሳለች እኮ። እሷ እኮ የለችም እኮ፣ ተምራለች፣ ሰርታለች፣ ለሀገር ጠቅማለች፣ ለራሷ ጠቅማለች፣ ለዘመዶቿ ጠቅማለች፣ ሳትወልድ ቆየች። ወይንም ደግሞ እስከ መጨረሻው ፈጣሪ እስከሰጣት እድሜ ድረስ ላትወልድ ትችላለች። መብቷ ነው ማለት አይገባንም። እሷ እየኖረችው እኮ ነው ያንን ህይወት። እሷ እኮ ቀን በቀን ያንን ነገር ተቀብለዋለች። ማን ነው ይሄንን ነገር መጨረሻ ላይ እንደ ሀዘን ያልን ምናስተዛዝናት? ማን ነው ያንን መብት የሰጠን? ይሄ ትክክል አይደለም። የኋላ ቀር አስተሳሰብ ነው። ይሄንን ነገር ደግሞ እያነሱ እንደዚህ አይነት እህቶቻችንን መውቀስ የለባቸውም። በጣም የሚያሳዝነው በተለያዩ ማህበራዊ ሚዲያ ሁላ ሳይቀር እነዛን እህቶችን እየሄዱ የሚሳደቡ ሰዎች አሉ። ስላልወለደች አንድ ሴት የሚሳደብ ሰው ማለት ጉዱ ፈላ። እከሊት አልወለደችም ልጅ ብሎ የሚሰድቧቸው ስድብ እኔ ለመናገር ይከብደኛል። አንተ ወይንም አንቺ የወለድሽው እንዳይወሰድ። የሰው ልጅ በዚህ መጠን ጨካኝ አይሆንም። እከሊት አልወለደችም ብለው በየሶሻል ሚዲያው ሲሰድቧቸው እንመለከታለን። ደግ አረገች። ዝርክርክ ሰው ነው ሲጀመር የሚሳደበው። ቁጥብ ሰውማ ጎበዝ ሰውማ እከሊት አልወለደችም ብሎ አይሳደም። ለምን? ፈጣሪን ይፈራል። ፈጣሪን የማያውቅ ሰው፣ ዝርክርክ ሰው፣ ከአንደበቱ ለሚወጣው ቃል የማይጠነቀቅ ሰው ያልወለደችን ሴት አልወለደችም ብሎ ቃላት እያወጣ አርስት እየለጠፈ አንዳንዴ ከማይወልድ እንስሳ ጋር ሁላ አጣብቀው እቺ እኮ እንትን ናት ይላሉ። ጉዳቸው ፈላ። ዋጋ ይከፍላሉ ለምላሳቸው ለአንደበታቸው። እና እንደነዚህ አይነት ሰዎችን ደግሞ አጠገባችን ሆነው እንዲህ ሲሉ ስናገኛቸው ብንነግራቸው ይሄ የተቀመጡበት ወንበር፣ ይሄ ያሉበት ቦታ፣ ይሄ ዓለም በብርሃን ፍጥረት መቀየር እንደሚችል ተው ብለን ብናስረዳቸው ጥሩ ነው። ምክንያቱም ያለመሰልጠን ነው እንዲሚያረጋቸው፣ ያለማወቅ ነው እንዲሚያረጋቸው። ብናስረዳቸውና አንደበታቸውን እንዲያስተካክሉ ብናደርጋቸው ጥሩ ነው። እህቶቻችን ደግሞ እንዲህ ተብሎ የሚወቀሱ እህቶቻችን ለመውለድ ጊዜ ወሰዱ፣ በተፈጥሮ የሚሆን መውለድ ያልቻሉ፣ መውለድ ሳይፈልጉም ያልወለዱ፣ ብቻ በየትኛውም እድሜ ክልል ውስጥ ሆነው ያልወለዱ እህቶቻችን መረዳት ያለባቸው እነንትናንትናሉ ይበሏ። ምን ያመጣሉ? ምንም። ሲጀመር እንደዛ ብለው የሚናገሯት ሰዎች በሙሉ በእርግጠኝነት መናገር የሚቻሉት በኑሮ በህይወት ብንመለከታቸው እሷ እዚህ ጋር ናት፣ እነሱ እዚህ ጋር ናቸው። ለዛ ነው ስለሷ የሚያወሩት። እዚህ ጋር ያልሆነ ሰው እዚህ ጋር ስላለ ሰው ያወራል። እንደዚህ ከሆነ ግን ምን ትዝ ብሎት ያወራል? ከአንቺ ስላነሱ፣ አንቺ ስለበለጥሻቸው፣ አንቺ ጎበዝ ስለሆንሽ፣ አንቺ ራስሽ ላይ ስለሰራሽ፣ አንቺ ራስሽን ስላሳደግሽ ነው እንዲህ ብለው የሚያወሩት ብለን መንገር መቻል አለብን። ሌላው ሀሳብ ደግሞ ማንም ሰው ሲኖር እንደ ቤተሰብም እንደ ጎረቤትም እንደ ጓደኛም እንደሚተዋወቅም ሰው ሲኖር ሁሉን ነገር እየጠየቀ መኖር የለበትም። አንድ ስቴፕ እንኳን የሆነች ነገር ቀላል ምትባል ወይ ልብስም ሊሆን ይችላል እየጠየቀ ከሆነ የሚያደርገው ከዛ በኋላ ያ ሰው ህይወቱን ሙሉ ገብቶ ለዛ ሰው ይኖርለታል ወይም ደግሞ እሱ እንደፈለገ ይወስንለታል ማለት ነው። ስለዚህ ይሄኛው ሰው ምንም በራሱ የመወሰን ችሎታ ወይም አቅም አይኖረውም። ስለዛ ያ ሰው ባሪያ ያደርገዋል ማለት ነው። እንደፈለገ ህይወቱን በማይሆን መንገድም ሊያስኬደው ይችላል። ስለዚህ ለዚህ ነው በቤተሰብም በህይወትም በኑሯችንም በጎረቤትም ባውንደሪ ያስፈልጋል የምንለው ለዛ ነው። መግባት የሌለባቸው ወይም ማለፍ የሌለባቸውን መስመር የምናሳልፋቸው ራሳችን ነን። ፈቅደን ደግሞ እስካሳለፍናቸው ድረስ፣ ፈቅደን እስከጠየቅናቸው ድረስ እነሱ በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች አሉ፣ ክፉ ሰዎች ሳይጠየቁ የሚናገሩ፣
እንደገና ደግሞ አስተያየትም ማለት በቃ መስጠት በማይገባቸው ነገሮች ሁሉ አስተያየት የሚሰጡ ብዙ ክፉ ሰዎች አሉ፣ ሰውን የሚጎዱ፣ የሰውን ህይወት የሚያበላሹ። ስለዚህ ለነዛ ሰዎች ክፍተት መስጠት የለብን። ያንን ማድረግ የምንችለው ደግሞ አንደኛ ከፋሚሊ ጋር ባልና ሚስት እየኖሩ ከሆነ ከቤተሰብ ጋር ሊኖሩ አይገባም። ባልና ሚስት የራሳቸው ቤት ሊኖራቸው ይገባል። ወይ የሱ ባል ቤት ውስጥ ትኖራለች፣ ወይ የተለቀቀ ሰርቪስ ነገር አለ፣ ችግር የለውም እዚህ እንረዳዳለን ምናምን በሚል ይገቡና አብረው በኋላ ችግር ይፈጠራል። እሷም እሱ ቤተሰብ መኖር የለባትም፣ እሱም እሷ ቤተሰብ መኖር፣ መናናቅ ይመጣል። ያ መስመር ሲታለፍ ነው ብዙ ጊዜ የብዙ ህይወት የብዙ ሰዎች ትዳር የሚበላሸው። አይተሽ ከሆነ በብዛት አብዛኛውን ጊዜ በልጅም ትዳር ይፈርሳል። ሰዎች በሚሰጡት አስተያየት፣ በብዛት ደግሞ በወላጆች ነው፣ በራሳቸው ወላጆች። እነሱ ራቅ ብለው ቢኖሩ ከዛ ደግሞ መስመር ቢያበጁ ስለሚጠይቁት ነገር እነሱ ምላሽ ቢሰጡ፣ ራሳቸውን ዲፌንድ ቢያደርጉ ወላጅም ቢሆን ያንን መስመር አያልፍም። እሱም ሚስቱን ባያስነካ ስለ መውለዷና ለመውለዷ ጥያቄ ሲያቀርቡ መጀመሪያ እሱ ቢመልስላት፣ ዲፌንድ ቢያደርግላት እነሱ አይደፍሯትም። ለዛ ነው በቃ ትንንሽ ነገር አሁን እቃም ስንገዛ ይሄን ልግዛው፣ ይሄ ያምራል እያልን ጓደኞቻችን መጠየቅ የለብንም። በቃ እኛ ከወደድ ነው፣ እኛ ካማረብን ልክ ነው ብለን ካሰብን መግዛት በቃ ራሳችንን መቻል አለብን። አስተያየት የምንሰጥ ከሆነ አስተያየት የምንጠይቅ ከሆነ ሌሎችን ሰዎች በህይወታችን እንዲወስኑልን፣ ህይወታችንን እንዲመሩን እንፈቅዳለን። ለዛ ነው ያቺ መስመር በሁሉም ስቴፕ አስፈላጊ የምትሆነው። በሪሌሽንሽፕ ቢሆን፣ በቤተሰብ እንኳን ቢሆን፣ እህትና ወንድም፣ አባትና እናት፣ ባልና ሚስትም ሊሆን ይችላል። እንደገና ደግሞ በጎረቤትም ሊሆን ይችላል። እንዲሁም ደግሞ በትምህርት ቤትም በጓደኝነትም ሊሆን ይችላል። መስመር ሊያበጅ ይገባል አንድ ሰው። ያ መስመር ከተጣሰበት በቃ ይናቃል፣ እንደፈለገ ነው ሰዎች የሚጫወቱበት፣ ወይም ደግሞ ለክፉ ሰዎች ሊጋለጥ ስለሚችል ያችን ነገር መጠበቅ ይገባል ማለት ነው። ውድ የስለ ህይወት ቤተሰቦች፣ በስልካችን ሆነ በሌላ መንገድ ተገቢ ያልሆኑ ቃላትን ከተሰነዘረብን ወደ ህግ በመሄድ ለፖሊስ ማሳወቅ ራሳችንን ሆነ ቤተሰባችንን በጊዜ ከጉዳት እንደሚከላከል እያሳሰብን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። መልካም በዓል።